AliExpress 1111 ሴል 2025 ከቀናት በኋላ ይጀመራል። አብዛኞቹ እቃዎች ላይ እስከ 80% ታላቅ ቅናሽ ይዞ የመጣው ይህ ኢቨንት ምንድነው? እንዴትስ መጠቀም እንችላለን? የሚሉትን እያንዳንዱን ነገር በዚህ ቪዲዮ አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በየአመቱ በዚህ ወር የሚመጣው የAliExpress 1111 ኢቨንት ምንድነው የሚለውን አሁን ነግራችኋለሁ። ብዙዎቻችሁ ላታውቁ ትችላላችሁ። ነገር ግን ኖቬምበር 11 በቻይና አገር ላይ የሲንግሎች ቀን ተብሎ ይታወቃል ማለት ነው። እናም ኖቬምበር 11 AliExpress ላይ እንደቀል ነበር የተጀመረው። ሲንግሎች ራሳቸውን ትሪት እንዲያረጉ ተብሎ እንደቀል የተጀመረ ቀን ነበረ። አሁን ላይ ግን እጅግ በጣም ትልቅ የኦንላይን ሾፒንግ ኢቨንት ሆኗል። ከብላክ ፍራይዴ እና ከሳይበር መንዴ ራሱ እጅግ በጣም የተሻለ ቀን ተብሎ ተነግሯል። ምክንያቱም እጅግ በጣም ትልቅ ቅናሽ ነው ማለት ነው የሚታየው። አንዳንዴ እስከ 90% ያክል ቅናሾችን ያደርጋሉ። ስለዚህ አሁን እንዴት መጠቀም እንችላለን፣ እንዴት ከአጭበርባሪዎች ራሳችንን መጠበቅ እንችላለን የሚለውን እያንዳንዱ ነገር አሳያችኋለሁ። አሁን እንዴት ትክክለኛ ዲሎችን ቀኑ ከመድረሱ በፊት ማግኘት እንችላለን የሚለውን አሳያችኋለሁ። ምክንያቱም እጅግ በጣም ብዙ አጭበርባሪዎች ስላሉ እንዴት ራሳችሁን መጠበቅ እንደምትችሉ ማሳያችኋለሁ። በዚህ ኢቨንት እጅግ በጣም የምትሸወዱበትን አንድ ነገር ነግራችኋለሁ። ይህም ምንድነው ካላችሁኝ፣ አንዳንድ ሰዎች እጅግ በጣም ትልቅ ዲስካውንት አረጋኝ ይላሉ። ነገር ግን እጅግ በጣም ትንሽ ዲስካውንት ነው የሚያደርጉት። ይህንንም በምሳሌ ስነግራችሁ ቀኑ ሳይደርስ ማለትም ኖቬምበር 11 ሳይደርስ እዛ አካባቢ ቀኑ እየተቃረበ ሲመጣ እነሱ ዋጋቸውን ከድሮ እጅግ በጣም በእጥፍ ይጨምራሉ። ማለትም $10 የነበረውን 20 ወይ $30 ያደርጉና ከዛን ቢግ ዲስካውንት ብለው 80% ይቀንሱና ያወርዱታል ማለት ነው። ከነሱ ሲያወርዱት ወደ ኦሪጂናል ዋጋው ተመለሳል። ስለዚህ በዚህ መልኩ እጅግ በጣም ብዙ ማጭበርበሮችም ስላሉ እነዚህንም መጠንቀቅ ይኖርባቸዋል። እነዚህንም ለመጠንቀቅ ማድረግ የሚኖርባችሁ ፕሮዳክቶችን ወይም የምትገዙትን እቃዎች ቀኑ ሳይደርስ ወይም ኖቬምበር 11 ሳይደርስ ካርት ውስጥ ማስገባት ይኖርባችኋል። እሱንም ማሳያችኋለሁ። እንዲሁም ደግሞ ፕራይስ ሂስትሪዎችንም ከዚህ በፊት የነበረውን የዋጋ ልዩነትን ማወቅ ይኖርባችኋል። ከዚህ በፊት በስንት ይሸጥ ነበር፣ አሁን በስንት እየተሸጠ ነው የሚለውን እያንዳንዱ ነገር ሰርች አድርጋችሁ ማወቅ ይኖርባችኋል። ሌላኛው ቶፕ ሬትድ የሆኑ እንዲሁም ደግሞ ቬሪፋይድ የሆኑ ሻጮችን ለይታችሁ መግዛት ይኖርባችኋል። በመቀጠል በደንብ ውስጥ ገብቻ አሳያችኋለሁ። አሁን እንዲሁ እያወራ እንሄዳለን። እንዲሁም ደግሞ ሬቲንጎቹና ፎቶዎቹን በደንብ ማየት ይኖርባችኋል። ስለዚህ በእነዚህ መልኩ ከአጭበርባሪዎች ራሳችሁን መጠበቅ ይኖርባችኋል። አሁን ደግሞ እንዴት እንደሆነ በደንብ ገብቻ አሳያችኋለሁ። በቅድሚያ ወደ AliExpress እንገባለን። እንደምታዩት ቢልቦርዱ ጀምሯል ማለት ነው። ማስታወቂያ ካሁኑ እያስነገሩ ይገኛሉ። የተለያዩ አይነት ኮይኖችንም የማሸነፍ እድላችሁን በጣም የሰፋ ነው በዚህ ሰሞን። በጣም ብዙ አይነት አማራጮች አሉ። እኔ 1111ን ብቻ ነው ማሳያችሁ። እንደምታዩት ከላይ 1111 ሴልስ የሚል አለ። እዚህ ጋር በመግባት የተለያዩ አይነት ኩፖኖችን ኮሌክት ማድረግ ትችላላችሁ። በዚህ መልኩ አሁን እንዲየተጨወንኩት ኮሌክት አደርጋለሁ ማለት ነው። ምክንያቱም እነዚህ ኩፖኖች በጣም ይጠቅሙኛል። በጣም ብዙ ዲስካውንቶች ስላላቸው ልክ 11 ሲደርስ ማለትም ኖቬምበር 11 ሲደርስ እነዚህን ኩፖኖች መጠቀም ይችላልው ለዲስካውንት። እንዲሁም ሪማይንድ እንዲያደርጓችሁ እዚህ ጋር እየተጫናችሁ ሪማይንድ እንዲያደርጓችሁ ማድረግ ትችላላችሁ። ወደ ታች ወረድ ስንል እንደምታዩት በጣም ብዙ አይነት እቃዎች አሉ። እነዚህ እንዳለ ካርት ውስጥ ያስገቧቸው ናቸው። ለምሳሌ ያክል በቅርቡ የተለቀቀው ከቀናት በፊት ማለት ነው DJI Osmo 8 ይባላል። ኦስሞ ሞባይል ጊምባል። አሁን ይህ እቃ ልክ እንደመጣ 33000 ብር ነበረ ማለት ነው በእኛ። አሁን ላይ 26000 ብር ሆኗል። ስለዚህ ልክ የቀኑ ቀን ደግሞ ከዚህ በላይም ሊቀንስ ይችላል ማለት ነው። እንደምታዩት ማየት የሚኖርባችሁ አልኳችሁ ቅድም። እዚህ ጋር እንደምታዩት ከብራንድ ፕላስ የሚል አለ ማለት ነው ስቶሩ። እንዲሁም ደግሞ ሬቲንጉ 4.9 ነው። ከ3000 በላይ ሶልድ ሆኗል ይላል። እንደምታዩት እጅግ በጣም ብዙ ሽያጭ ነው የተካሄደው። ከዛ ወደ ታች ትሄዱና ሰርቲፋይድ ኦሪጂናል የሚል አለ። ስለዚህ እነዚህ ሰርቲፋይድ የሆኑ ብራንዶች ናቸው። እንደምታዩት በዚህ መልኩ ነው ማለት ነው ቼክ የምታደርጉት። ዋጋው በዚህ መልኩ ከታክስ የተደረገው ከዚህ በፊት የነበረው ዋጋ ነው። ስለዚህ ይህንን አሁን ቀድማችሁ ዲስካውንቱን ማግኘት የምትፈልጉ ከሆነ አርቱ ካርት ትሉታላችሁ። በመቀጠል የምትፈልጉትን እቃ እዚህ ጋር ሰርች በማድረግ ካርት ውስጥ ማስገባት ይኖርባችኋል ቀኑ ሳይደርስ። ሌላኛው ደግሞ እጅግ በጣም ትልቅ ቅናሽ የሚደረግባቸው ፕሮዳክቶች ምን ምንድን ናቸው የሚለውን አሁን ነግራችኋለሁ። የቴክ ጋጀቶች እጅግ በጣም ትልቅ ቅናሽ ነው ማለት ነው የሚደረገው። የቴክኖሎጂ እቃዎች ለምሳሌ ያክል ቻርጀሮች፣ ሃርድ ዲስኮች፣ ስማርት ዎቾች እንደምታዩት እነዚህ አይነት እቃዎች እጅግ በጣም ትልቅ ቅናሽ ነው የሚያደርጉት። 50%፣ 63%፣ እዚህ ጋር እንደምታዩት 60%። አብዛኛውን እዚህ ጋር የምታዩቸው ሶልድ አውት ሆኗል። ምክንያቱም ሰዎች ቀድሞ ነው ፕሪሴል የሚያደርጉት እንዲሁም ደግሞ ቀድሞ ካርት ውስጥ ያስገባሉ ማለት ነው። ስለዚህ አብዛኞቹ ከሽያጭ ውጭ ሆኗል ማለት ነው ወይም ተሽጧል። ስለዚህ እናንተ አሁንም ቀኑ ሳይረፍድ ገብታችሁ እነዚህ ነገሮች ወደ ካርታችሁ ማስገባት ይኖርባችኋል። እንደምታዩት ይሄ እቃውን 99% ነው ዲስካውንት የተባለው። እጅግ በጣም ትልቅ ገንዘብ ነው። ቀደም እንደነገርኳችሁ ኤቭሪቲንግ ቼክ ማድረግ አለባችሁ። ምን ያህል ተሸጠ የሚለው ሬቲንጉን፣ ፍሪ ሺፒንግ ነው ወይ የሚለውን እያንዳንዱ ነገር በደንብ ማየት ይኖርባችኋል።
እንዲሁም ደግሞ ጋላሪ ውስጥ ገብታችሁ ሰዎች የተቀበሉትን ፎቶ በዚህ መልኩ ማየት ይኖርባችኋል። እንደምታዩት ይሄ በጣም አሪፍ እቃ ነው። ስለዚህ 4 ብቻ ነው የቀረው። እንደምታዩት ከታች አቱ ካርት ሏለው። በመቀጠል ኖቬምበር 11 ሲደርስ ይሄን እቃ ገዛዋለሁ ማለት ነው። በጣም ወሳኝ እቃ ነው። አሁን ደግሞ መግዛት የሚኖርባችሁን ዝርዝሮች ነግራችኋለሁ። የመጀመሪያው ቴክ ጋጀት ካታጎሪ ውስጥ ነው ያሉት ኤርባዶች፣ ስማርት ዎቾች፣ ማይክሮፎን ወይም ማይኮች፣ ዩኤስቢ ሀቦች፣ የተለያዩ አይነት የኤሌክትሮኒክስ እቃዎች ትልቅ ቅናሽ ይደረግባቸዋል። ሌላኛው ካታጎሪ ካሜራና ቪዲዮ ጊሮች ናቸው። ኤልኢዲ ላይት፣ ስታብላይዘር፣ ትራይፖድ ለዩቲዩበሮች የሚጠቅም ማለት ነው። እነዚህ አሪፍ ቅናሽ ይደረግባቸዋል። እንዲሁም ፎን አክሰሰሪዎች፣ ፋስት ቻርጀር፣ ኬብሎች፣ ኬዞች በጣም በቅናሽ ነው የምታገኙት። ሌላኛው የወንድና የሴት አልባሳት፣ ጃኬት፣ ስኒከርና የተለያዩ አይነት ሰዓቶች እንዲሁም ደግሞ ሆም ጋጀቶች፣ ስማርት በልብ፣ ሚኒ ፕሮጀክት እና ክሊኒንግ ቱሎች በጣም ትልቅ ቅናሽ ይደረግባቸዋል። ስለዚህ ለዩቲዩበሮችም አሁን በጣም ብዙ ጥቅም የሚሰጡ እቃዎች አሉ። እነሱንም መግዛት ይኖርባቸዋል ማለት ነው። ይህንን አጋጣሚ በመጠቀም ለምሳሌ ያክል አሁን ኤልኢዲ ላይቶችን ቀድመን ካርት ውስጥ ማስገባት ይኖርብናል። ኤልኢዲ ቪዲዮ ላይቲንግ የሚል ካታጎሪ ውስጥ አሉ። እንደምታዩት እንዳለ 11 ሴልስ የሚሉት በዛን ቀን ቅናሽ የሚደረግባቸው ነው። ለምሳሌ አሁን እቺን እቃ በጣም ነው የወደድኳት። ፖኬት ኤልኢዲ ሰልፊ ላይት ይላል። በጣም ምርጥ ላይት ነች። ስልካችሁ ላይ አጣብቃችሁ በቀላሉ የተለያዩ አይነት ቪዲዮዎችን መስራት ትችላላችሁ፣ ላይቭ መግባት፣ እንዲሁም ደግሞ የተለያዩ አይነት ሚቶችን ማድረግ ትችላላችሁ። ላፕቶፓችሁ ላይም በዚህ መልኩ በማንጠልጠል እንደምታዩት ሬቲንጉ 4.7 ነው። ከ4000 በላይ ደግሞ ተሽጧል። ቶፕ ሴሊንግ ነው። ስለዚህ እጅግ በጣም ትልቅ ብራንድ ነው፣ ወይም ደግሞ ትረስትድ የሆኑ ታማኝ የሆኑ ሻጮች ናቸው። ከነዚህ መግዛት ትችላላችሁ። ሺፒንጉ 341 ብር ነው የሚለው። ሌላ ሺፒንግ ፍሪ ካለ ቼክ ማድረግ ትችላላችሁ። ነገር ግን እዚህ ቃል እጅግ በጣም ትልቅ ቅናሽ ነው የተደረገው። እንደምታዩት 891 ነው በዛ ቀን የሚሸጠው። ስለዚህ አርቱ ካርት እንለዋለን። ልክ ሴልሱ ኖቬምበር 11 ሲጀምር 823 ብር ነው ማለት ነው የሚሸጠው በእኛ በብር። ስለዚህ አርቱ ካርት ብላችሁ ታልፋላችሁ። የተለያዩ አይነት ላይቶች አሉ። እንደምታዩት የምትፈልጉትን መርጣችሁ መግዛት ትችላላችሁ። ነገር ግን ቀደም ያልኳችሁን ነገሮች በደንብ መተግበር ይኖርባችኋል። ሌላው ነግራችሁ ደግሞ ቢያንስ ቀኑ እስኪደርስ የተለያዩ አይነት ኮይኖችን መሰብሰብ ይኖርባችኋል ማለት ነው። በጣም ብዙ አይነት ገንዘብ የምታገኙባቸው አማራጮች አሉ። እነሱን ሌላ ቪዲዮ ሰራላችኋለሁ። ለጊዜው ግን ኮይን የሚለው በመግባት በየቀኑ እየገባችሁ ቢያንስ ለ7 ቀን ኮይኖችን መሰብሰብ ይኖርባችኋል። ልክ ኖቬምበር 11 ሲደርስ ገብታችሁ ግብይቱን መፈጸም ትችላላችሁ። እጅግ በጣም ቀላል ነው ማለት ነው። በጣም ብዙ ዲስካውንቶችን ታገኛላችሁ እንደነገርኳችሁ። እዚህ ስር ደግሞ የምታያቸው ኮይኖችን በመጠቀም ትልቅ ዲስካውንት የምታገኙባቸው ፕሮዳክቶች ናቸው። ስለዚህ እነዚህንም መጠቀም ይኖርባችኋል። ለምሳሌ እቃውን 3000 ብር ነበር የሚሸጠው ከዚህ በፊት፣ አሁን ላይ 1493 ሆኗል። የቀኑ ቀን ደግሞ ከዚህም በላይ ይቀንሳል ማለት ነው። ስለዚህ እንደዚህ አይነት ፕሮዳክቶችን በቅድሚያ ገብታችሁ አርቱ ካርት ብላችሁ ካርት ላይ ማስገባት ይኖርባችኋል። በቀጣይ ደግሞ የብላክ ፍራይዴን ቀን ጠብቀን እጅግ በጣም አሪፍ ቪዲዮ ሰራላችኋለሁ። ይሄኛው ግን እጅግ በጣም ትልቅ ቻንስ ነው። ሁላችሁም ገንዘብ ካላችሁ አሊኤክስፕረስ ላይ ገብታችሁ የተለያዩ አይነት እቃዎችን ኦርደር በማድረግ ማስረፍ ትችላላችሁ። እንዲሁም ደግሞ ለራሳችሁም ገዝታችሁ መጠቀም ትችላላችሁ። የዩቲዩብ አድሰንሳችሁ እንዴት በ10 ደቂቃ ብቻ ቬሪፋይ ማድረግ እንደምትችሉ የሰራሁት ቪዲዮ አለ። እሱን ቪዲዮ እዚህ ጋር አስቀምጥላችኋለሁ። ገብታችሁ ማየታችሁን እንዳትረሱ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።